ብዙ ወሬዎች አሉ። ፋኖች ጋር ተቀርጾ የሚወጡ ድምጾች ብዙ ናቸው። ትግሉ ከተጀመረ ጀምሮ ከበደ የሚባለው ሰውዬ የሱ ንግግር ወጣ፣ አየለ ወጣ፣ ለማ ወጣ፣ አልማዝ አወጣች ነው። እንግዲህ ትግሉ ከተጀመረ ጀምሮ ወጣ ገባ፣ ሊክ ያደረገ ያፈተለከ ምናምን እንዲህ ያሉ ነገሮች ብዙ ናቸው እንደምታውቁት። በእርግጥ ትግል ውስጥ ስትገቡ እንደዚህ አይነት ነገሮች ሊኖሩ እንደሚችሉ ተገምታላችሁ ብዬ አስባለሁ። ስለ አማራ እየተካሄደ ስላለው ስለ አማራ ፋኖ ትግል እሱን እናወራለን። የአፋዶች አፈትልኮ የወጣ ድምፅ አለ፣ እስክንድር ነጋ ተናገር የተባለው እሱን እያስደምጥኳችሁ የሚመስለኝን ነገር ወደ እናንተ አደርሳለሁ። ኦነግ አዲስ ትግል ጀምሯል። ዛሬ በቀድሞ ትዊተር በአሁኑ ኤክስ ገጽ ፔጅ ላይ በራሳቸው ኤክስ ገጽ ፔጃቸው ላይ ያሳወቁት ይሄ የዘመቻ ሺህ ግንባር ከዚህ ቀደም ጭጮማኒ ነው ቸቾማኒ የሚባል ዘመቻ የዓላማ ጽናት የሚባል ዘመቻ ጀምረው ነበረ። አሁን የኦነጎች ዘመቻ ሺህ ግንባር ከተሳሳትኩኝ ይታረማለሁ። ዘመቻ ሺህ ግንባር ኤክስ ላይ አስፍረው ያነበብኩትን ነው የምነግራችሁ። የኦነግ ደጋፊዎች ካላችሁ ትነግሩኛላችሁ። ዘመቻ ሺህ ግንባር ብለው ጀምሯል። ቲፒኤልኤፍ መግለጫ አውጥቷል። የእነሱን መግለጫ ነግራችኋለሁ። በአጠቃላይ የኢትዮጵያ ነባራዊ ሁኔታ ኬት ስኬት የሚለውን ነገር እንዲሁ በተቻለ መጠን ቀስ እያልኩኝ በደረስኩበትና በገባኝ ልክ ነግራችሁና ወደምንሄድበት እንሄዳለን ማለት ነው። የምትተኙ ትተኛላችሁ፣ ወደ ስራ የምትገቡ ወደ ስራ ትገባላችሁ ማለት ነው። በተቻለ መጠን ግን እውቀት ሊሆናችሁ መረጃ ሊሆናችሁ የሚችል ነገር ለመናገር ጥረት አድርጋለሁ። ሰዎችን ሳስገባ እየመረጥኩኝ ነው ማስገባው። በተደጋጋሚ ተናግሬያለሁ። አማራ ፋኖ ልጀምር። የመጀመሪያው ነገር ኦኬ፣ የኦነግ ዘመቻ ከኦነግ ልጀምር። ኦነግ እንደምታውቁት 1974 የተመሰረተ ፓርቲ ነው። ኦነግ ከ1974 ጀምሮ እስካሁን የተዋጋ ነው። ስለዚህ በተቻለ መጠን የማናችሁም አባል የማናችሁም ስብስብ የማናችሁም የህብረት የቡና የድር አባል ስላልሆንኩኝ በነፃነት ልቦና ያሳየኝን ነው የምናገረው። በተቻለ መጠን ሐቁን ለመናገር ጥረት አደርጋለሁ። ይሄ ድርጅት 1974 የተመሰረተ ድርጅት ነው። 1974 ከዛ በኋላ ወታደራዊ መንግስት ጥለዋል። ከሻዕቢያ ከቲፒኤልኤፍ እና ከኢዲዩ ጋር ሆነው ወታደራዊ መንግስት ከጣሉ በኋላ ለንደን ላይ ለጉባኤ ሄደዋል። ለንደን ላይ ተክደዋል። ያው ጉባኤው አልተደረገም። ለንደን ሄርማን አላሰባሰባቸውም። ያው ስብሰባው ሳይደረግ መንግስቱ ኃይለማርያምም እንዲሁም ደግሞ ጀነራል ተስፋዬ ሌሎችም የደርግ ሰዎች እጅ ሰጥተዋል። ግማሹ ጣሊያን ኤምባሲ ገብቷል፣ ግማሹ አገር ለቆ ጠፋ። እነ ተስፋዬ ገብረ ኪዳን፣ እነ ተስፋዬ ወልደ ስላሴ የደህንነት ሚኒስትሩ፣ እነ ፋሲካ ሲደልል እና አዲስ ተድላ በቃ የደርግ ተበታተነ። ከዛ ያለቀ ጉዳይ ነው። ባለቀ ጉዳይ ላይ ነው ደርግ ለጉባኤ የሄዱት። እንዲሁ ለነገሩ ዝም ብለው አላንስ እንፍጠር ብለዋቸው የቲፒኤልኤፍ እና የሻዕቢያ ሰዎች ለንደን ሌንጮን ወስደዋቸው መጨረሻ ላይ ተክደዋል። የተካዱት ወጥ የሆነ ወታደር ስለሚያስፈልገን
ኦነግዬ እናንተ ሰራዊታችሁን በትኑ አሏቸው። ኦኬ ብለው ሰራዊታቸውን በተኑ። ሰራዊታቸውን ከበተኑ በኋላ ግን ተካዱ። አፈጮሌዎቹ በእነሱ አጠራር የቲፒኤልኤፍ ሰዎች፣ የኢዲዩ ሰዎች እንዲሁም ደግሞ ሻዕቢያ ተገነጠለ። ያው ቲፒኤልኤፍ በዋነኛነት ኢህአዴግን መሰረተ። ኦህዴድ፣ ብአዴን፣ ደኢህዴን እና ቲፒኤልኤፍ ሆነው ማለት ነው። ኦነግ ግን ተካድኩኝ አለ። ተካድኩኝ ብሎም አልቀረም። ድጋሚ ከመበተን የዳኑትን ወይም ደግሞ ሌሎችንም ሰብስቦ ጫካ ገባ። የኦነግ ደጋፊዎች የምናገረው ንግግር ስህተት ካለው መታረም አለብህ ትሉኛላችሁ። ለመታረም ዝግጁ ነኝ። ያኔ ስንት ዓመትህ ነበር? እኔ ያኔ አልተወለድኩም። አለመወለድ ብቻ ሳይሆን እናቴና አባቴ አልጋ ላይ አልወጡም። እናትና አባቴ አልጋ ላይ አልወጡም። እዚህ ውስጥ አሁን የሰፈሬ ሰዎች አሉ፣ አብሮ አደጎች አሉ። ምንድነው የምታወራው? እሺ መሀል ላይ ዘና እያለን እናወራ፣ ድንገት ስለገባሁኝ ማለት ነው። ስለዚህ ኦነጎች ተካዱ ማለት ነው። ኦነጎች ተካዱ ሳይሆን ሸዋሸዋ ተሰሩ። ከዛ በኋላ ያሉትን ሰብስቦ ጫካ ገቡ። ምክንያቱም ኦነግ ሰራዊቱን እንዲበትን ከተደረገ በኋላ ቲፒኤልኤፎች ግን የራሳቸውን ሰራዊት ሙሉ ለሙሉ ይዘው ወደ ኢትዮጵያ ሰራዊት ነው የገቡት። አሁን የራስህን ሰራዊት ይዘህ ወደ ኢትዮጵያ ሰራዊት ስትገባ እና ሌላውን አስበትነህ አንተ ከኢንፋንተሪ እስከ ጀነራል ድረስ ፈላጭ ቆራጭ ስትሆን አንድ አይደለም። ያ ነው ሪዝኑ። ቲፒኤልኤፍ ከኢህአዴግ ስብስቦች መሀል ጡንቻው የፈረጠመበት ምክንያት ያ ነው። ምክንያቱም ወታደሮቹን ይዞ ነው የገባው። ኦነግዬ ግን በትን ተብሏል። ልክ አሁን በነገራችን ላይ ታሪክ አንዳንድ የራሱን ይደግማል አይደል? አሁን ኢዜማዎች ሰራዊታቸውን በትኑ እንደተባሉት ማለት ነው። ተረሱ ይሆናል እኮ እናንተ እኮ ትረሳላችሁ። ኢዜማ የሚባል እንደነበር ታውቃላችሁ። አጀንዳ በአጀንዳ ላይ ስለሚደራረብ ያው በትረሱም አልፈርድባችሁም። እነ ብርሃኑ ነጋ እና አንዳርጋቸው ጽጌ ሀሳባችሁ ትናንትና ኤርትራ ውስጥ ተቋቁሞ የነበረው ማለት ነው ኢዜማ። ትዝ አይላችሁም? ከኤርትራ ሲገቡ ድንበር ላይ የተፈተሹ እነዚህ ምናምን መሳሪያ አስረክበው ገብተው ኦነግ ግን ከነ መሳሪያው ገብቶ አትረሱማ። ግንቦት 7 የአሁኑ ኢዜማ ማለት ነው። እሺ ስለዚህ ኦነጎች የመከዳት ታሪክ ስላላቸው የትረስት ኢሹ አላቸው። አያምኑ። ለምሳሌ አንድ ሰው ከከዳችሁ፣ አንድ ሰው አምናችሁት ከከዳችሁ ድጋሚ ሁለተኛ ለማመን ብዙ ቅድመ ሁኔታዎችን ታዘጋጃላችኋል። ይሄ በዓለም ፖለቲካ በኢንተርናሽናል ፖለቲክስም ያለ ነገር ነው። ወደኋላ እነግራችኋለሁ። የአማራ ፋኖች ከየትኛውም ፖለቲከኞች በተለየ ሁኔታ አሁን ትክክለኛ የአማራ ልጆችን ስታያቸው በተለይ ከፌዴራል መንግስት የሚመጡ ነገሮችን በጥርጣሬ ያሉ። ለምንድን ነው በጥርጣሬ የሚያዩት? የኢትዮጵያ ፖለቲካ የመከዳዳት ነው። ለምሳሌ እንደራደር ስትሏቸው አንደራደርም ምናምን የሚሏችሁ ለምሳሌ እሱ ነግራቸዋለሁ ወደ በኋላ የሆነ ግን ልጨርስ። ስለዚህ ኦነግ የተከዳ ስለሆነ በዛ ትራውማታይዝድ ሆነዋል። በቃ ይሄ ድጋሚ ከዚህ በኋላ አናምንም፣ ወይ እናሸንፋለን ወይ እንሸንፋለን የሚል አቋም ነው ያላቸው። ካልሆነ በጣም የሆነ አስተማማኝ የሆነ ድርድር ካልሆነ በስተቀር ታንዛኒያ ብትወስዷቸው፣ ኬንያ ብትወስዷቸው፣ አሁን ሪሰንትሊ ታንጋኒካ ደሴት ላይ ነበሩ አይደለ? ታንጋኒካ ደሴት ላይ ከኦነግ በኩል ጃልመሮ ወይም ደግሞ ድሪባ ኩምሳ እንዲሁም ምክትሉ ገመቹ አቦዬ በመንግስት በኩል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እና የደህንነት ሚኒስትሩ ሬድዋን ሁሴን ነበሩ። ኋላ ላይ ዶክተር ጌዲዮን ጢሞቴዎስ እና ሬድዋን ሁሴን ኦሮምኛ አይናገሩም። ስለዚህ ኦሮምኛ የሚናገሩ ተደራዳሪዎችን ላኩልኝ ባሉት መሰረት እነ ድሪባ ኩምሳ ሁለት ኦሮምኛ ተናጋሪዎችን ልከውላቸዋል። እነዚህ ሁለቱ ኦሮምኛ ተናጋሪዎች ለመጨረሻ ጊዜ ታንጋኒካ ደሴት ላይ የተደራደሩት ደምስ ሳመኑም እና ጌታቸው ጉዲና ናቸው። ከተሳሳትኩኝ ይታረማለሁ። እነዚህ የወለጋ ሰዎች ናቸው። ከኦነግ ጋር እንዲደራደሩ በመንግስት በኩል የተላኩ ናቸው። ያስቃል። በዚህ አጋጣሚ ያስቃል። እነ ድሪባ ኩምሳ
ንግግር ብዙዎቻችሁ አልሰማችሁት ይሆናል እንጂ ጌዲዮን ጢሞቴዎስ እና ሬድዋን ሁሴን ናቸው እንዲደራደሩ በመንግስት የተላኩት። ሲሆን የክልል ባለስልጣናቶች ነበሩ ሊላኩ የሚገቡት ወይ በእነሽ መልስ መርጦት ሌሎችን ነበር መላክ የሚገባቸው። መንግስት የፌዴራል መንግስት ሰዎችን ላከ። እነ ድሪባ ኩምሳ ጃልመሮና ምክትላቸው ገመቹ አቦይ ሲያቸው ሬድዋን ሁሴን እና ጌዲዮን ጢሞቴዎስ ናቸው። ሁለቱም የደቡብ ሰዎች ናቸው። እነ ድሪባ ኩምሳ ለአደራዳሪዎቹ ለኢጋድ ሰዎች ለአፍሪካ ህብረት ሰዎች ያው ወርቅነህ ገበየሁ ኢጋዱ ስላሉ በኦሮምኛ ይናገራሉ። እነ ወርቅነህ ገበየሁ ከነ ድሪባ ኩምሳ የሰሙትን በኦሮምኛ የሰሙትን በእንግሊዘኛ ለአፍሪካ ህብረት ሰዎች ይናገራሉ። እነ ሬድዋን ሁሴን የሚናገሩትን አይሰሙም። ይሰማሉ ግን ፐርፐዝሊ ውይይቱ መሆን የፈለጉት በኦሮምኛ ነው። ስለዚህ ምንድነው የሚያወሩት እነዚህ ሰዎች ምናምን አሏቸው። እንደውም የሆነ ሰዓት ላይ ትንሽ ላዝናናችሁና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስን በኦሮምኛ ተናግረውታል። ሰገንታ ኦሮሚያ አፋን ፊንፊኔ ዳክቱ ነፍጠኛ ገባሴራ እናቲን ምናምን አሉት። ደነገጡ። አረ ድሪባ የሰደበኝ ነው ምናምን ብሏል አሉ። ከዛ በኋላ ኦሮምኛ ተናጋሪዎች የተላኩት አስደንብሯቸው። ሰገንታ ኦሮሚያ አፋን ፊንፊኔ ነፍጠኛ እናቲን ምናምን ሲሉ በእንዲማ አንዘልቅም አሉ። በእንዴ አንዘልቅም ኦሮምኛ ተናጋሪ ይምጣል። ከዛ በኋላ ነው ወርቅነህ ገበየሁ ገብቶ ነው የተናገረው። ድሪባ የተናገረው እንዲህ ነው አካሄዱ 4ኛው ነጥብ ላይ ምናምን ብሎ አስቀየሰ እንጂ ድሪባ ኩምሳ ሰድቧቸዋል። ሙሉ ጫርቆ ነው የሰደባቸው። እና ከዛ በኋላ ነው ጀነራል ደምስ አመነውም እና ጌታቸው ጉዲና የተላኩት። ሰው ግረገ መንገዴ ምንድነው? ቋንቋ is very important። ቋንቋ very important። አንዳንዶቻችሁ ከአማርኛ ቋንቋ ውጭ ምንም አትናገሩ። አሁን ባለው ኢትዮጵያ ፖለቲካ ብትችል የወፍ ቋንቋ እንኳን ተማር፣ ከቻልክ ተማር። አንድ ቋንቋ አፍ ላይ ካለ በጣም አስቸጋሪ ነው የሚሆነው። ቋንቋ ለምንድን ነው ጥቅሙ? ቋንቋ ጥቅሙ ምንድነው? አንተ የገባህን ነገር አንተ የምትናገረውን ቋንቋ ለማይሰሙ ሰዎች ትሸጥበታለህ። አዳይነፍ ዘዴ ምንድነው? ሀሳብን መሸጥ ነው። አላማህን ማዳረስ ነው። ደጋፊ ማብዛት ነው። ቋንቋ መልመድ ጥሩ ነው። ቋንቋ ለመድ ኦኬ። ኦነጎች አዲስ የመታገያ ዘመቻ ጀምሯል። ዘመቻ ሺህ ግንባር ብሏል። ከዚህ ቀደም ጭጮ ማኒ ነው የሚሉት የዓላማ ጽናት ነው የሚሉት። በዛ የዓላማ ጽናት የኦነግ ሰዎች ብዙ ድሎችን እንዳሳኩ ተናግረዋል። በእርግጥ ድሎችን አሳክተዋል ወይ? እሱን ለእናንተ ልተው። በዚህ መሃል የኦሮሞ ህዝብ ተጎድቷል። ምንም ጥያቄ የለውም። የኦሮሞ ህዝብ በገዢው ፓርቲ እንዲሁም ደግሞ በእነዚህ በኦነግ ሰዎች መሳሪያ ሲመታ አሁንም ድረስ እየተመታ ነው። ይሄ መካድ የለባችሁ። እኔ እንዳልኳችሁ ሐቁን ነው የምናገረው። ከማንንም ጋር ህብረት ስላሌለኝ እንዲኖረኝም ስለማልፈልግ ሐቁን ነው የምነግራችሁ። የኦሮሞ ህዝብ መከራውን ያየ ህዝብ ነው። መከራውን እያየ ነው። የዓላማ ጽናት በሚል ኦነግ ያውጃል። ከቤት እንዳትወጡ ይላችኋል። የኦሮሞ ህዝብ እሺ ብሎ ይቀመጣል። የመንግስት ሰዎች ይመጣሉ። እናንተ ከኦነግ ጋር አብራችሁ ነው የምትሰሩት ብለው ያወጧቸዋል። ሲወጡ ደግሞ እንደገና የኦነግ ሰዎች ማታ ይመጣሉ። እኛ ያወጣነውን ህግ እኛ ያወጣነውን አድማ ተላልፋችሁ ወጣችኋል ብሎ ይሾቷቸዋል፣ ይገሏቸዋል። የኦሮሞ ህዝብ ተገደለ ብለ ሶሻል ሚዲያ ላይ ያለው ሰውዬ የሚጨነቁ ይመስሏችኋል? የኦሮሞ ህዝብ ምን ነው እግዚአብሔር የረሳህን ምድሪቱ ምድራዊ ሲኦል ሆነብን እያሉ ሲያለቅሱ ዲዩቲን ከነዚያው መታወቻው ነው። አሁን እነዚህ መታወቻው ዲዩቲን ካሁን የኦሮሞ ህዝብ ሲሞት ነው ከልባቸው የሚያዙ ይመስላል። የአማራ ህዝብ ሲሞት፣ የትግራይ ህዝብ በመንግስትም በታጣቂ ቡድንም ሲገደሉ እነዚህ አክቲቪስቶች ከልባቸው የሚያዙ ነው አሉ። የሚያዝን አለ፣ ምን ጥያቄ የለውም።
ይሰራብሃል። የ30 ደቂቃ ወይ ግማሽ ቀን ወሬ ያቀልጠዋል፣ ይረሳል። ጌም የሚጫወት ወደ ጌሙ ይሄዳል። ነጋዴ ወደ ንግዱ ይሄዳል። በቃ ወደ ስራው ይሄዳሉ። ከዛ ማታ የሆነ ሶሻል ሚዲያ ላይ ይመጣል። ደርሶ የኦሮሞ አዛኝ ይሆንባል፣ የአማራ አዛኝ፣ የትግራይ አይም ሶሪ። በዚህ መሀል ትክክለኛ ለወጣችሁበት ማህበረሰብ የምታስቡ አላችሁ። አብዛኛው ግን ነጋዴ ነህ። እንደው ለህዝቡ አሳቢ ብሔርተኛ ምናምን ትመስላለህ። ተጎጂ ሁልጊዜ ህዝቡ ነው። ልጅ ሲገደልባት ከጠባሳዋ ጋር ከሀዘኗ ጋር ጥቁር እንደለበሰች ማቅ እንደለበሰች የምትቀመጠው እናት ናት፣ አባት ነው። መንግስት የሚጨነቅ ይመስላል? መንግስት ለስልጣኑ ነው። ለምን እስከ 7 ድረስ 7 ትውልድ አትሞትም? ስልጣን ነው። የዛሬ 5 ዓመት ልጇ የተገደለባት እናት ዛሬ እያለቀሰች ነው። አትረሳም። ልጇ ነው የሞተባት። አንተ ግን ትላንት የሞተውን ረስተሃል። ዛሬ የሞተውን ረስተሃል። ስለዚህ ለእንደዚህ አይነት ሰዎች እስከ ዶቃ ማሰሪያቸው ለመንገር ማፈር የለባችሁም። ዘሮንኬር ኦንሊ ቲንግ የተጨነቁ የሚመስሉት ኢሚዲየት ፋሚሊያቸው ሲገደል ነው። የቅርባቸው ሰው ሲገደል ነው። በተረፈ በእናንተ ሞት ፌመስ ነው የሚሆኑት። በእናንተ ሞት ገንዘብ ነው የሚሰሩት። በእናንተ ሞት ላይፍ ነው የሚኖሩት። ዝነኛ ህይወት ነው የሚኖሩት። የሆነው ነው የኦሮሞ ህዝብ ምድራዊ ሲኦል ውስጥ ያለ ህዝብ ነው። አብዛኛው በተለይ የኦነግ ታጣቂ ኃይሎች የሚንቀሳቀሱበት ቦታ ላይ ምድራዊ ሲኦል ውስጥ ያለ ህዝብ ነው። በገዢው ፓርቲም ጥይት የሚመታ ነው፣ በታጣቂውም ጥይት የሚመታ ነው። እንዳልኳችሁ አሁን ዘመቻ ሺህ ግንባር ብለው ጀምረዋል። ቀጣይ ህዝቡ ማድረግ ያለበትን ነገር ይናገራሉ። ወይ ከቤት አትውጡ ሊሆን ይችላል። ሹፌሮች ለምሳሌ ሹፌሮች ስንት ሹፌር ነው የሞተው ኢትዮጵያ ውስጥ? ስንት ሹፌር ነው የሞተው? ምክንያቱም እነዚህ ሹፌሮች ከባድ መኪና ሹፌሮች ሲታወጅ ለምሳሌ ከቤት እንዳትወጡ የሚል አድማ ሲታወጅ አያውቁም። አንዱ ክልል አንዱን አቋርጦ ነው የሚሄዱት። ለምሳሌ ወደ ጅቡቲ የሚነዱ አድማ የተጠራበት አካባቢ ላይ ሲያልፉ ለምን ወጣችሁ ተብሎ ይገደላሉ። አላያችሁም? ሹፌሮች ሲገደሉ። ሹፌር ስትገድል እኔ ዜናውን ልነግርህ እችላለሁ። እኔ ዜናውን ልጽፍልህ እችላለሁ። ባለፉት 7 ዓመታት የከባድ መኪና ሹፌሮች ላይ የደረሰው ግፍ በኢትዮጵያ ታሪክ ታይቶም ተሰምቶ ማያውቅም። ቤተሰብ ተበትኗል። ልጆች ጎዳና ወጥተዋል። ግማሹ ብልቱ ተቆርጧል፣ ግማሹ እግሩ ተቆርጧል። ገበሬው ማረስ አልቻለም። ሲሆን ዲያስፖራው የተሻለ ትንታኔ ማቅረብ ይጠበቅበት ነበር። ዲያስፖራው የተሻለ ማህበረሰቡ ከገባበት ችግር ሊያወጣው የሚችል ትንታኔ ማቅረብ ነበረበት። ምክንያቱም እሳቱ የሌለበት ቦታ ላይ የተቀመጠ ሰው እሳቱ ያለበት ቦታ ላይ ከተቀመጠ ሰው የተሻለ ትንታኔ ማቅረብ ካልቻለ ይሄ ሰውዬ በተፈጥሮ ክፉ ነው ማለት ነው። ኒውዮርክ ተቀምጠ፣ ዲሲ ተቀምጠ፣ ዲላ ካለው ሰውዬ የተሻለ ትንታኔ ማቅረብ ካልቻልክ ያንተ ክፋት ኢምቦርን ነው ማለት ነው። አይደለም እንዴ? ስለዚህ ዘመቻ ሺህ ግንባር የሚል ጀምረዋል። ይሄ 1974 የተመሰረተ የትጥቅ ትግል ነው። እንደ አማራጭ አድርጎ የሚንቀሳቀሰው 3 መሰረታዊ ጥያቄዎች አሉት። ትክክለኛ የኦነግ ደጋፊዎች የኦነግ የመታገያ አጀንዳ ምን እንደሆነ ያውቃሉ። ትክክለኛ ደግሞ ዝም ብሎ ባሉ አሁን ዝም ብሎ የምታዋቸው አሉ። ስለዚህ ከማጋ እንደምታወሩ ማወቅ አለባቸው። አንዳንድ ጊዜ ትክክለኛ የፋኖን ትግል የሚያውቁ የአማራ ልጆች አሉ። ትክክለኛ የትግራይ ህዝብ ጥያቄ፣ ትክክለኛ የህዋት የመታገያ አጀንዳ ምን እንደሆነ የሚያውቁ አሉ። ትክክለኛ የመንግስትን ፖሊሲ የመንግስትን ዓላማ የሚያውቁ ደጋፊዎች አሉ። ስለዚህ ከማጋ ነው የምታወሩት ነው ማን ነው የሚነግራችሁ ነው እንጂ ሁሉም ዝም ብሎ እዚህ ጋር ባስገባው ዝም ብሎ የሚቀደድ አለ።
ትክክለኛ የሆነ የመታገያ አጀንዳ 3 ነው እኔ እስከገባኝ ድረስ። የመጀመሪያው ኦሮሚያ ክልል ላይ ያለው ሀብት በኦሮሞ ልጆች መተዳደር አለበት የሚል እምነት አላቸው። ኦሮሚያ ክልል ውስጥ ያለው ሀብት ናቹራል ሪሶርስ መሬትን ጨምሮ፣ ናቹራል ሪሶርስ ሲባል መሬትን ይጨምራል፣ በኦሮሞ ልጆች የትግላቸውን አጀንዳ ነው የምነግርህ። አሁን ኦሮሚያ ውስጥ ያለው ሀብት በኦሮሚያ ብሔራዊ ክልላዊ መንግስት ፍቃድ፣ በፌዴራል መንግስቱ እውቅና በህገወጥ መንገድ ሀብቱን እያስተዳደረ አለ ወይ? ማን ነው የኦሮሚያን ሀብት እያስተዳደረ ያለው? መልሱ ለእናንተ። አንደኛ የመታገያ አጀንዳቸው ይሄ ነው። ሁለተኛ ኦሮሚያ ክልል በኦሮሚያ ልጆች መተዳደር አለባት የሚል ነው። አሁን ያለው የኦሮሚያ ክልል በማን ነው የሚተዳደረው? ከነሱ ባላንጣ የሚቆሙ ሰዎች ወይም ደግሞ ሌሎችም የሚያነሷቸው ብዙ ጥያቄዎች ናቸው። ሽመልስ አብዲሳ ምንድን ነው? ጉራጌ ነው? በዲሞክራሲ መንገድ ምርጫ መካሄድ አለበት ይላሉ። የሆነውን የመታገያ አጀንዳቸው ነው የምነግራችሁ። ሶስተኛው የአዲስ አበባ የማንነት ጥያቄ አላቸው። የአዲስ አበባ የባለቤትነት ጥያቄ። እነዚህ 3ቱ የኦነግ ዋና የመታገያ አጀንዳዎች ናቸው እኔ እስከማውቀው ድረስ። የተጨመረ ነገር ካለ ትነግሩኛላችሁ። ከዛ ውጭ ያሉት ያው የብሔር ፖለቲከኞች እንደምታውቋቸው እንደ ሁኔታው ነው፣ እንደ ሙዱ ነው። ከበደ የተባለ ቤት ይገባል፣ ይቆሰቁሱታል። ከዛ በኋላ ደግሞ እንደውም የኛ የመታገያ አጀንዳ እንትንን ጠራርገን ማስወጣት ነው ይላል። አየለ ቤት ይገባሉ፣ ሲሰዳደቡ የሆነ አጀንዳ ከኪሱ ያወጣል። ይሄ ነው እንትናችን ይላል። ሁሉም ብሔርተኛ በደረት ኪሱ ይዞ የሚዞረው የመታገያ አጀንዳ አለው። በዋነኛነት ግን ታጋዮችን ብትጠይቁ ከዚህ ውጪ አይነግሯችሁም። እኔ እስከሚገባኝ ድረስ እነዚህ 3ቱ የኦነግ የመታገያ አጀንዳዎች ናቸው። እነዚህ 3ቱ ጥያቄዎች ተመልሰዋል ወይስ አልተመለሱም? እስኪ በኮመንት ጻፉልኝ። እነዚህ 3ቱ ኦኬ ናቹራል ሪሶርስ አለ፣ ሪሶርስ ጉዳይ አለ። ኦሮሚያ ክልል ውስጥ ያለው ሪሶርስ በኦሮሚያ ልጆች መተዳደር አለበት የሚል ነው። ኦሮሚያ ክልል በኦሮሚያ ልጆች መተዳደር አለባት የሚል ነው። ሶስተኛው አዲስ አበባ ጉዳይ ነው። እነዚህ 3ቱ ተመልሰዋል አልተመለሱም? ተመልሰዋል። አይ ዶንት ኖ ምን እንደምትሉ አላውቅም። እነሱ ግን አልተመለሱም ነው የሚለው። ኦኬ አልተመለሱም ካላቸው ሌላ ሁልጊዜ ማነሳው ጥያቄ እነዚህ ጥያቄዎች ነፍጥ የሚያስነሱ ናቸው። ለምሳሌ እኔ አሁን ብሎክ ማድረጋቸው ሰዎች ሊኖሩ ይችላሉ። እኔ ሰዎችን ብሎክ ለማድረግ አልፈጥንም። ብሎክ ካደረግኩ ግን ደን በቃ ቲክቶክ እስኪዘጋ ድረስ እችን ምድር እስክትሰናበት ድረስ አልፈታም። ምክንያቱም በጣም ነው የምታገሰው። እጅግ በጣም መረን የወጣ ሰው ካልሆንክ በስተቀር ብሎክ አላደርግም። አሁን የሆነ ቤት አግኝተኝ ቴዲ ለምን ብሎክ አደረግከኝ ብለህ ከነገርከኝ ከተረዳኝ በስተት ከሆነ ምናምን ልፈታ እችላለሁ። አሁን እኔ ብሎክ ስላደረግኩ ያን ብሎክ ጥያቄ አልተመለሰም ብለህ ከኔ ጋር መደባደብ አለብህ? መደባደብ አለብህ ወይስ ብሎክ ሆነ አንድ ብሎክ ለመደረግ በሰላማዊ መንገድ ነው መነጋገር ያለብህ? ቁም ነገር ኦነግ እነዚህ የነገርኳችሁ 3ቱ ጥያቄዎች ጫካ የሚያስገባው ነው። የኦሮሞን ሕዝብ ዋጋ የሚያስከፍል ነው። ቅድም እንዳልኳችሁ የኦሮሞ ሕዝብ ምድራዊ ሲኦል ውስጥ ያለ ሕዝብ ነው። ተዋቸው አክቲቪስቶቹን። የኦሮሞ ሕዝብ ላለበት ችግር ለማዘን ኢትዮጵያዊ ወይም የዛች ሀገር ዜጋ መሆን በቂ ነው። በዚህ የምትከራከሩ ያለ አይመስለኝም። አክቲቪስቱ ነጋዴ ነው። ዝም ብሎ አብዛኛው ደግሞ እንደምታው አብዛኛው ጠቅላይ ሚኒስትሩም ሲናገሩ እንደሰማችሁት
አብዛኛው አብይ ወደ ስልጣን ከመጣ በኋላ ነው አካም የሚለው። ተወሱን ግን የምታውቁትን በአካል የምታውቁትን የኦሮሞን ህዝብ በአካል የምታውቁትን መከራ ውስጥ ያለውን ህዝብ ከግምት ህሊናችሁ ውስጥ አስቀምጡና ይሄ ህዝብ እዚህ መከራ ውስጥ እነዚህ ሰዎች እነዚህ የኦነግ ደጋፊዎች ወይም ደግሞ ኦነግ ታጣቂዎች ያነሷቸው ሶስቱ ጥያቄዎች ነፍጥ አስይዞ ጫካ የሚያስገባ ነው ወይስ አስጨራሽም ቢሆን በንግግር በድርድር በሰላማዊ መንገድ ሊመለስ የሚችል ነው? ጥያቄው ይሄ ነው። ሌላው ጥያቄ ይሄ በሰላማዊ መንገድ የሚመለስ ነው፣ ይሄ በሰላማዊ መንገድ የሚመለስ ነው እንጂ የሚያደባድብ አይደለም ካላችሁ፣ ሁለተኛው ጥያቄ ኦነግስ ራሱ ኦነግ ነው ወይ? ኦነግ ራሱ ኦነግ ነው ወይ ማለት ኦነግ ውስጥ ሰርገው የገቡ እንደ ቲፒኤልኤፍ ወይም ደግሞ የቲፒኤልኤፍ ደጋፊዎች ወይም ደግሞ የቲፒኤልኤፍ ወታደሮች የሉበትም ወይ? እንዳሉበት ቴዲ ሳይሆን የሚነግራቸው ራሳቸው ለቲፒኤልኤፍ ቅርበት ያላቸው ሰዎች ከዚህ ቀደም አስደምጫቸዋለሁ። ወለጋ የመሸገው ሆሮ ጉድሩ አካባቢ የሚንቀሳቀሰው ኦነግ ውስጥ የቅርብ ዘመዶቼ ጀነራሎች አሉ ይላሉ። አልሰማችሁም? ስለዚህ ካሉ የኦነግ ጥያቄ እንዳለ ሆኖ እነዚህ ጥያቄዎች እንኳን ኦነግ ቢመለስለት ሃይጃክ ስለተደረገ ትግሉ በኦነግ ስም እየተንቀሳቀሰ ያለው ቲፒኤልኤፍ ነው የሚሉ አካላቶች አሉ። ያስማማል? ያስማማል ወይስ አያስማማም? እስኪ ይህን ፋይል ካገኘሁት ላስደምጣችሁ። ቲፒኤልኤፍ ብዬ ነው ሴቭ ያደረኩት። ኦኬ የቱ ጋር ነበረ? አንድ ጊዜ ጠብቁኝ። ታጋዮች ጉባኤ መዝጊያ ላይ ንግግር ያደረጉት የህወሓት ሊቀመንበር ኦኬ ለማንኛውም ሰምታችኋል አይደል? ከሆራይዘን ሚዲያ ጋር ቆይታ ያደረገ አንድ ልጅ የቅርብ ዘመዶቼ ጀነራሎች ኦነግ ውስጥ አሉ ብሎ ሲናገር ሰምታችኋል ብዬ አስባለሁ። በጣም ቫይራል የወጣ አንተንም የሆነው ሆኖ ምንድነው ኦነግ ጥያቄዎቹ እንኳን ቢመለሱ እነዚህ ሶስቱን ጥያቄዎች ዛሬ በአንድ ጀንበር ብትመልሱላቸው የትግራይ ክልል ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነናል ያሉት ዛሬ ብትመልሱላቸው ዱ ዩ ቲንክ
ያቆማሉ መታኮሱን። የቲፒኤልኤፍ ጀነራሎች ከሆነ የሚሾፍሯቸው፣ የቲፒኤልኤፍ ጀነራሎች ከሆነ የሚመሯቸው የአዲስ አበባ ጉዳይ፣ የሪሶርስ ጉዳይ፣ ክልሉን የማስተዳደር ጥያቄ በአንድ ጀንበር ተመልሷል ተብሎ በአዋጅ ቢነገር ተኩስ ያቆማሉ? አቆሙ። ህዝቡ ለምንድን ነው የምትታኮሱት የሚል ጥያቄ ካነሳ አይ የምንታኮሰው ለዚህ ለማለት ነው የግድ ኮዝ ስለሚያስፈልግ ነው እንጂ ይሄ ለኦነግ ደጋፊዎች ፌርነስ ጥያቄ የላቸውም ማለት አይደለም። ጥያቄ አላቸው። ግን የቲፒኤልኤፍ ሰዎች ሲነጋገሩ ወይም ደግሞ ሲያወሩ እንደሰማችሁትም ከሆነ ኦነግ ውስጥ ኢንፊልትሬት አድርገው ገብተዋል ማለት ነው። ስለዚህ ምንድነው ከኦነግ ጋር የተያዘው ነገር? ከነገ ጀምሮ ዘመቻ ሺህ ግንባር የሚል ዘመቻ አውጀዋል። ይሄ አዋጅ ምን ያካትታል? በቀጣይ የሚናገሩት ይሆናል ማለት ነው። ግልጽ ነው። ሰላሳ በመቶዎቹ ኦላ ቲፒኤልኤፍ ናቸው። ቲፒኤልኤፍ ያልገባበት የለም። አሁን ደግሞ ልመጣ ነው። ቲፒኤልኤፍ መንግስት ውስጥ አለ፣ ቲፒኤልኤፍ ኦነግ ውስጥ አለ፣ ቲፒኤልኤፍ ፋኖ ውስጥ አለ፣ ቲፒኤልኤፍ የሌለበት አለ። ቲፒኤልኤፍ በነገራችን የኋላ ኪስ ውስጥ አለ። ቲፒኤልኤፍ እስኪ የኋላ ኪስ ውስጥ ፈልገው ቲፒኤልኤፍ ይኖራል። እሺ ይህን ይመስላል። ከፋኖ ጋር የተያዘ ኦኬ። ነገ በድጋሚ ዘግየት ተብላችሁ ለገባችሁ ከዋና አማራዎች ጋር ነገ አኪላ እና ዘራ ያዕቆብ ጋር ዩቲዩብ ላይ ፕሮግራም ይኖረኛል። በቲክቶክ ማስተላለፍላችኋለሁ ከወቅታዊ የአማራ ፋኖ ትግል ጋር እንዲሁም ደግሞ በተያያዥ ጉዳዮች ጋር ክልሉን በሚመለከት ትግሉን በሚመለከት ከነሱ ጋር ቆይታ አድርጋለሁ። ዋና አማራዎች እዚህ ሶሻል ሚዲያ ረጅም ዓመት ነው ማቃቸው። ገና ሲጀምሩ ጀምሮ ነው ማቃቸው። ከነሱ ጋር አወራለሁ። በጣም ዲሲፕሊንድ ናቸው፣ ስርዓት ያላቸው ናቸው እንደምታውቋቸው። እነሱ ጋር ነገ ቆይታ አድርጋለሁ። ተመሳሳዩን እድል ለኦነግ ደጋፊ ይሰጣለሁ፣ ለቲፒኤልኤፍ ይሰጣለሁ፣ ካላችሁ ለገዢው ፓርቲ ይሰጣለሁ፣ ለግል ተወዳዳሪው ይሰጣለሁ። አንድ በአንድ አስቀድሜ ነግራቸውና እንወያያለን ማለት ነው። እሺ ወደ እንትን እንግባ፣ ወደ ፋኖ ጉዳይ። አንድ ድምፅ ላስደምጣችሁ። ኦኬ አላችሁ? የፋኖ ደጋፊዎች አላችሁ ወይ? አለን። አላችሁ ወይ? አድምጠናል ይላል። ገና ታደምጣለህ። ምን ጆሮ ሃይሞላ ቀኑ ሙሉ ደጋግማር እንደ ስታደምጥ የምትውለው ገና ታደምጣለህ። ምን ችግር አለ? አዲስ ያፈተለከ እንትን እስኪመጣ ድረስ ይሄን ትገርባለህ። እና ሌላ ቦታ አደምጥክ እንጂ እኔ ቤት አድምጠሃል። እኔ ቤት ማድመጥ አለብህ። እሺ እዚህ ጋር ነው መሰለኝ። ኦኬ የመጀመሪያው ነገር ይህን እንትን ከማለት በፊት የትጥቅ ትግል ስታደርጉ በተለይ በጀቱንም ከያዘው አካል ጋር የምትታኮሱ ከሆነ ሴኩሪቲው በቁጥጥር ስር ከሆነው አካል ጋር የምትደባደቡ ከሆነ አንድም የምታደርጉት የስልክ ውይይት ሊጠለፍ ይችላል። ሁለትም ሰርጎ ገቦች ገብተው እንደዚህ አይነት ነገሮችን ሊክ ሊያደርጉ ይችላሉ። አሁን እንደዚህ አይነት ነገሮችን ማነው ሊክ ያደረገው? አይ ዶንት ኖ። እናንተ መላምቱን ማስቀመጥ ትችላላችሁ። ሁለተኛ አይ ይሄ ትክክለኛ ድምፅ አይደለም ኤአይ ነው በአርቲፊሻል ኢንቴሊጀንስ ነው የሰሩት ምናምን ካላችሁ ያን እንደዛ ማለት መብታችሁ የተጠበቀ ነው። ነገር ግን አፋድ ራሱ ይሄ መግለጫ
የስልክ ኮንቨርሴሽኑ አዎ ትክክል ነው ብለው አምነዋል። ትክክል ነው፣ ነገር ግን ድርጅቱን አይወክልም ብለዋል። ሰምታችኋል? ድርጅቱን አይወክልም ብለዋል። የሆነ ሆኖ ካመነ ድርጅቱ ካመነ ግን የግለሰቦች ነው ድርጅቱን አይወክልም ካሉ ከዚህ ቀጥሎ የምትሰሙት የድምፅ ቅጂ ትክክል ነው ማለት ነው። ለማንኛውም የድምፅ ቅጂው ምንድን ነው? እስኪ ስሙት። ደብዳቤ አዘጋጅተንልሃል። አሁን እንትን ያለ ምንድን ነው? ደብዳቤ ተዘጋጅቶ ሁሉ ነገር አልቆ ማንነትን የሚገልጽ ለማን እንደተላክ የሚገልጽ ደብዳቤ በእንግሊዝኛ አዘጋጅተን ጨርሰናል። ዋትሳፕ ነበረ ስንጠብቅ የነበረው። ዋትሳፕ ሳይገኝ እዛ እንዳጋጣሚ እንትናል ቆይቷል እሱ ከተዘጋጀ እና ዋትሳፕ ከመሻገር በፊት ስልክ ላይ ልንልክ ፈልገን ነበር። እነሱ አሁን ዋትሳፕ ካላቸው ዋትሳፕ ላይ ደብዳቤውን ይልካሉ። ደብዳቤውን ኦኬ። ጊዜ ለመቆጠብ ያህል እስክንድር ነጋ እዚህ ጋር ሲያወራ የሚደመጠው ነገር ምንድን ነው? አንዱን የከፍተኛ የአፋድ አመራር ወደ ኤርትራ ለመላክ ኤርትራ የሚልክበትን ምክንያት ደግሞ ምንድን ነው ካላቸው ያሉትን ወታደሮች ሜካናይዝድ ወታደር ሊገነቡ አስበዋል። ይሄ ከእግረኛ ወታደር በዘለለ ኮማንዶዎችንና ከባባድ መሳሪያዎችን የሚተኩሱ እንደ ታንክ ያሉ መሳሪያዎችን የሚተኩሱ ወታደሮችን፣ ተዋጊዎችን የሻዕቢያ መንግስት እንዲያሰለጥን ተማጽኖ ሲልኩ የምታደምጡት እዚህ ጋር እና እኔ በጣም ያሳቀኝ ፓርት አለ እነግራችኋለሁ። አይ ተረጋግቼ ስለማወራ አግድም አደጎችን ለመወለክ ጊዜ ያገኛለሁ። እንደ ድሮ እየተቻኮልኩ ሳይሆን እንደውም ጥሩ አጋጣሚ ነው። እነማን ምን እንደሆናችሁ እየለየውኝ ስለሆነ ማወራው አግድም አደጎችን ሳይ እንትን እላለሁ። ጥሩ ነው። ተረጋግታችሁ ስታወሩ ለከታ ያላችሁ ወይ ትሰማለህ፣ ዝም የተመቸን ትሰማለህ፣ የተሳሳተ ነገር ካለ አስተካከል ትለኛለህ። ኦኬ እሺ፣ ምንድነው የማደርገው? ወደ ኤርትራ ይልካቸውና የኢሳያስ አፈወርቂ መንግስት ኮማንዶዎችን እንዲያሰለጥንላቸው ቢሮ እንዲከፍት ከባድ መሳሪያ የሚተኩሱ ወታደሮችን እንዲያሰለጥን ነው አይደለም? ጭብጥ ሀሳቡ ይሄ ነው አይደል? ከዚህ ውጭ ካለ ከተሳሳትኩኝ ይታረማለሁ። ይሄን ለማድረግ ግን የሚላከው ሰውዬ እዛ አስመራ እንደደረሰ የሚያገኘው ሰው የማነ ገብረአብ ይባላል። የማነን ታውቁታላችሁ አይደል? የማነ ገብረአብ ማለት አውቃችሁት? የማነን ባለፈው ስነግራችሁ ነበር። ኤርትራ ውስጥ ብቸኛው ኢንተርኔት ተጠቃሚ ትዊተር ላይ የሚጽፈው። በነገራችን ያው በዚህ አጋጣሚ አስመራ ውስጥ የኔ ቪዲዮዎች ስክሪን ሪከርድ የተደረጉ 40 እና 50 ናቅፋ ይሸጣሉ አሉ። ቲክቶክ ላይ ኢትዮጵያውያን ስትሰዳደቡ፣ ስብከቱ፣ ነቆራ፣ ሁሉም ነገር ስክሪን ሪከርድ የተደረገ ሰው በሰልፍ ነው የሚገዛው አሉ። ሰው በሰልፍ ነው የሚገዛው አሉና ገርሞኛል። ይከራያሉ። ትከራያለህ። ልክ እኛ ድሮ ትዝ ይላችኋል ተከራይተን ሙቪ እንደምንመልሰው ለምን ይለኛል እንዴ? አይቻልም። አሁን እዚህ ጋር አሁን ገብቷል አንዱ ልጅ። አሁን እዚህ ጋር አንደኛውን አውቀዋለሁ፣ የሻዕቢያ ደጋፊ ነው። ቤታችሁ የሚገባው ስክሪን ሪከርድ ላይ ያደርግ ነው እና ኮሜንት ሲያደርግ ይደውላል። እዛው ይደውልና አይተሽኛል ቴዲ ሐዋሳ ቤት ኮሜንት ያደረኩት እኔ ነኝ። ስክሪን ሪከርድ አድርገው ምናምን አድርገው ይሸጣሉ። እዛ አጣቁሜ ወይኔ አለ ይሸጣ እና ቤታቸው ሲመጡ በተለይ እነዚህ አሁን ባንዲራ ያደርጉ ምናምን ሲመጡ ሪከርድ ላይ ያደርጉ ነው የሚመጡት። ይሸክላል። አሁን ይሄ ወሬማ በቃ ፓርት 2 ፓርት 20 ፓርት 30 ድረስ ነው የሚሸጠው። ስለዚህ ሲመጡ እኔ ብሎክ ማላደርጋቸው ለምሳሌ ይሸክሉ ይመቹኛል። እኔ በጣም ደስ የሚሉኝ እና ሪከርድ እያደረጋችሁ ቶሎ ቶሎ ስክሪን ሪከርድ በማድረጋውን ቢዚ ሆነዋል እና እዛ ይሸጣል። አስመራ ሰው ተሰልፎ ነው የሚገዛው። በጣም ተሰልፎ ይገዛል።
ውይይት ምናምንም በስማ ይሄ የምናደርገው ውይይት ምናምን ትቀልዳለህ አንተ። ኦኬ ሶ እስክንድር ነጋ ለሚልከው መልእክተኛ የሚናገረው ንግግር እኔ በጣም ካሳቀኝ መሃል ማለት ነው። የማነ ገብረአብን ስታገኘው የማነ ገብረአብ ማለት ይለዋል ሁለተኛው የኢሳያስ አፈወርቂ ቀኝ እጅ ነው። እሱ ያገኘሃል፣ እሱን አገኘህ ማለት በቃ ኢሳያስን አገኘህ ማለት ነው። ሁሉን ነገር ንገረው እሺ ይላል እስክንድር ሲናገር ማለት ሁሉን ነገር ንገረው። ይሄ በቃ ጨማምረ ምናምን የሆነ እንዴት ነው አንድ አፈጮሌ ሰውዬ የሆነ የመሬት ጉዳይ የሆነ የአበል ጉዳይ ለማስፈቀድ የሆነ ሌጦ ምናምን ጨማምራችሁ ስትናገሩ እንደዛ ሚልከው ልጅ እንደዛ ነው የሚሞላው። ልክ የማንን ስታገኘው አስመራ ገብተህ እኛ የምንታገለው ብሔርተኞችን ለማጥፋት ነው፣ እኛ የምንታገለው ዘረኞችን አስደምጣቸዋል፣ ዘረኞችን ለማጥፋት ነው በለው እሺ። ምክንያቱም ይሄንን የምትለው ኢሳያስ አፈወርቂ ራሱ በአንድ ወቅት የኢትዮጵያ ችግር የብሔርተኝነት ነው ብሏል። ስለዚህ ጨማምረን ሙላው ምናምን ይለዋል። እንደዛ ነው የሚሆነው። በቃ ጨማምረን ምናምን ማሳመን አለብን፣ ቢሮ መክፈት አለብን። ካልሆነ በቃ አደገኛ ሁኔታ ውስጥ ያለ ነው። ጭንቅ ውስጥ እንዳለ ነው የተረዳሁት እኔ። ኢማጂን ኢትዮጵያ ውስጥ ላለው የብሔር ፖለቲካ አሁን ላለንበት ውጥንቅጥ ዋና ደራሲው ጋር መልእክተኛ ልከ እኛ የምንታገለው አንተ የጻፍከውን መጽሐፍ ለማጥፋት ነው ስትሉት ዩቲንክ አሁን ኢሳያስ አፈወርቂ ኦኬ ኢትዮጵያ ውስጥ ብሔርተኝነትን ልታጠፋ ነው፣ ኦኬ ኢትዮጵያን ሰላም ልታደርግ ነው፣ ኦኬ ኑ በቃ ቢሮ ክፈቱ፣ ኑ በቃ እኔ ያሰለጥናቸዋለሁ፣ ኮማንዶ ሜካናይዝ ምናምን ታንክ ተኳሽ ምናምን ሊልህ ነው ኢሳያስ ሊልህ ነው። ዋና ደራሲው ጋር ኢትዮጵያ ብትበጣበጥ በብሔር ለብሔር ካር ላይ ምንድነው ሜንጫ እየተመዛዘዝ ከአንገት ለአንገት ብትቆራረጥ ደስ የሚለው ሰውዬ ጋር በነዋለልኝ መኮንን በነማርታ መብራቱ በያዘን የቃስ ዩኒቨርሲቲ ተማሪዎች ታውቃላችሁ የሻዕቢያ ሰዎች እንዴት ቃስ ዩኒቨርሲቲ ውስጥ ገብተው ለአዲስ አበባ ዩኒቨርሲቲ ዌልካም ሴሪሞኒ ላይ እንዴት ፖለቲካ እንዳነበቡ በእነዋለልኝን እንዴት እንደተጠቀሙ ታውቃላችሁ። የብሔር ፖለቲካ ደራሲ ዋናው ሰውዬ ጋር ልከ ዛሬ ማለት ነው እኛ የምንታገለው ብሔርተኞችን ለማጥፋት ነው፣ እኛ የምንታገለው የዘር ፖለቲካ ለማጥፋት ነው ብለህ ለኢሳያስ ንገረው እሺ ሙላው። ኢሳያስ ደስ ይለዋል። እኛ የምንታገለው በቃ በአንድ ወቅት እንደዚህ ሲናገር ሰምቻለሁ። ኢሳያስ የሚናገረው ለታክቲክ ነው። እና ምን ጠብቃል? ኢሳያስ ታዲያ ኢትዮጵያ ሲመጣ ንግግር ሲያደርግ እኮ የኢትዮጵያ ችግር ይሄ ፖለቲካ እኮ ነው። ኢትዮጵያ ችግር የብሔር ችግር ነው ያውቃሉ እኮ እየሳቀብህ እኮ ነው። በነገራችን ላይ ኤርትራ ብትሄዱ የዘር ፖለቲካ የብሔር ፖለቲካ አይደለም ታውቃላችሁ። በተቻለ መጠን ሆሞጂኒየስ የሆነ ማህበረሰብ ነው እየፈጠረ ያለው ሰውየው ማለት ነው። ለአረብ የተገዛች ኤርትራዊን ፈጥራለሁ ብሎ ነው ከአረቦች ገንዘብ የሚቀበለው ሰውየው። በሌላ አባባል ኤርትራ የግል ንብረቱ ናት። በጣም በቃ ወጥ የሆነ ማህበረሰብ የፈጠረ ሰውዬ ጋር አንተ እዚህ ጋር ቀን ማታ የምንባለውን ዋና ዲዛይነሩ ጋር ሰው ልከህ እሱን ስታገኘው እኛ የምንታገለው የብሔር ፖለቲካ ለማጥፋት ነው፣ ዘረኞችን ለማጥፋት ነው። እሺ እንደዛ ስትለው መሬት ይሰጣል፣ እንደዛ ስትለው ቴኳንዶ ምናምን ያሰለጥንልሃል፣ ሁሉ ነገር ያደርግልሃል። ምክንያቱም በአንድ ወቅት እንዲህ ሲናገር ሰምቼዋለሁ። ሪሊ በፖለቲካ ውስጥ ትንሽ ልምድ ያለው ሰውዬ እስክንድር ነጋ አላችሁ። የእስክንድር ነጋ ደጋፊዎች፣ የአፋድ ደጋፊዎች ይሄ ማለት እኮ በሌላ አባባል እንዴት ብዬ ላስረዳችሁ? ቲፒኤልኤፎች ጋር ተውት። ቆይ ቲፒኤልኤፎች ቆይ የቲፒኤልኤፍ ደጋፊዎችን እንዳላሳዘን እግር ኳስ የምትወዱ ካላችሁ በእግር ኳስ ቋንቋ ላስረዳችሁ። ይሄ ማለት ፔፕ ጋርዲዮላ ጋር
ድፍን ያለ ስለ እግር ኳስ ምንም ዕውቀት የሌለው ሰው ልከ ፔፕ ጋርዲዮላ እባክህ እርዳን፣ እኛ ወደ አንተ የምንመጣው ቲኪታካ ለማጥፋት ነው። ቲኪታካ ለማጥፋት ነው። የቶታል ፉትቦል የአሁን ክርፉን ፍልስፍና ማለት ነው። እንደዛ እንደማለት ነው። ከአሁን እነዚህ ሰዎች እኛ ናቸውን ፖለቲካ የሚተነትኑልን እነዚህ ነው። ምን ብትናገር አንዳንድ ጊዜ ምን ብትናገር ባላንጣ ምን ደስ እንደሚለው ኢሳያስ አፈወርቂ አሁን እስክንድር ነጋ በጣም ዋይዝ ቢሆን የብሔር ፖለቲካን እንኳን ለማጥፋት አስበው ቢሆን ለኢሳያስ አፈወርቂ የምትነግረው ምንድነው? ይሄን ማወቅ አለብህ። ለኢሳያስ አፈወርቂ መልእክተኛ ስትልክ መናገር ያለብህ ምን ነው ታውቃለህ? አሁን ካለው በበለጠ ሁኔታ ኢትዮጵያ ውስጥ የብሔር ፖለቲካ ልናፋፍም ነው የምንታገለው። ለዛ ነው ኦሮሞን አማራ ላይ ልናነሳሳ ነው፣ ትግራይን አማራ ላይ ልናነሳሳ ነው፣ ሲዳማን ወላይታ ላይ ልናነሳሳ ነው፣ ከምባታና ሀዲያ ልናስተላልቅ ነው። አሁን ካለው ሁኔታ ላይ በቃ የመጨረሻ ጠንጋራ የሆነ ትውልድ ልንፈጥር ነው ካልከው ማይ ፍሬንድ ሽር ብሎ ነው የሚመጣል የሚቀበል። በበቂ ሁኔታ አልተራረደም ህዝቡ። በበቂ ሁኔታ አንቀጽ 39 ልንጠቀም ነው። በቃ ህዝቡ ልንገነጣጥለው ነው። ግማሹን ተወስዳለ። በቃ አንተ ግማሹ አማራ ይገነጠላል፣ ትግራዋይ ይገነጠላል፣ በዛ በኩል የኦጋዴን ነፃ አውጪ ግንባር አለ፣ ኦነግን በዛ በኩል ይገነጠላል። አገሪቷን ብትንትኗን ልናወጣ ነው። እንደዛ ነው ማለት ያለብህ። ቢያንስ የኢሳያስ አፈወርቂን እርዳታ ፈልገህ ከሆነ የብሔር ፖለቲካ ልናጠፋ ነው ለኢሱ ነው ይሄን የምትነግረው? ለኢሳያስ አፈወርቂ ነው ይሄን የምትነግረው? ለኢሳያስ አፈወርቂ የፈለገ ቢሆን በዚህ ደረጃ የፖለቲካ ድኩማን መሆን የለብህም። እንዲህ ባላንጣ ሰውየው ምንድነው የሚወደው? ኢትዮጵያን 50 ትናንሽ ሀገር አረጋታለሁ እያለ ሲናገር የነበረ ሰውዬ ጋር ዋና መተማመኛው ጋር ዋና የሚፈልገው ጋር እቺ ሀገር የአማራና የትግራይ ናት ብሎ በኋለልኝ መኮንን የጥናት ጽሑፍ ያጻፈ ሰው ጋር በዛ መሰረት የተገነጠለ ሰው ጋር ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ከ1962 ጀምሮ ከ1950 ምናምን ጀምሮ ሲታገል የነበረ ሰው ጋር ሄደ የብሔር ፖለቲካ ላጠፋ ነው። መጥቶ ያጠፋል። በነገር ላይ እስክንድር ተደበቅ፣ ኢሳያስ አፈወርቂ መጥቶ ያጠፋል። ሰውየውም እንዳትሄድ በሉት። በነገር ላይ ይሄ መልእክት ይዘህ እንዳትሄድ በሉት። የምታውቁት ካላችሁ ሳዋ ያስገባዋል። ሰውየውን በቁሙ ነው ቆዳው የሚገፋው። እንደኛ ስንት ዓመት የለፋንበትን ፕሮጀክት አፈር ከድሜ ልታበላ ነው እንዴ የምትታገለው? ጭራሽ ለዚህ እኔ ቢሮ ልክፈትልህ? ጭራሽ እኔ ኮማንዶ ላሰልጥንልህ? ኢትዮጵያ ውስጥ ብሔር ብሔረሰብ የብሔር ፖለቲካ ልታጠፋ? እስክንድር ዞሮበታል ማለት ነው። እስክንድር ደጋፊዎች ከክብር ጋር ከማክበር ጋር እስክንድር ተምታቶበታል። አልተመታም አይደል? ፍንጣሪ ምናምን አልመታውም። ግንባሩ ምናምን ደህና ነው፣ አልወደቀም ምናምን አይደል እንጂ ኢሳያስ ጋር እንዲህ አትልክም። የኢሳያስን ድጋፍ ለማግኘት ከፈለክ ኢሳያስ ምን ስታወራ ደስ እንደሚለው አስቀድመ ማወቅ አለበት። ውሸት እንኳን ቢሆን እንኳን ዓላማ የብሔር ፖለቲካ ማጥፋት እንኳን ቢሆን የኢሳያስ አፈወርቂን ድጋፍ ከፈለክ ሲስተማቲካሊ ኢሳያስ አፈወርቂን እንዴት መጠቀም እንዳለብህ ማወቅ አለብህ። ያን መልእክተኛ እንዳትሄድ በሉት። ቆዳውን ነው የሚገፈው፣ ቆዳውን ነው በቁሙ የሚገፈው እና አስቆኛል። ለማንኛውም እስኪ ትንሽ ላስደምጣችሁና ወደ ሌሎች ጉዳዮች እንሄዳለን። እንደዛ ይሻላል። አንድ ይሄ ነው። አይ ወደዳቤው ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ልበል። አሁን ዋናኛ የምንፈልገው ዋና የተላክበት ዋነኛው መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆን የሎጂስቲክ ኃላፊ መሆን ትገልጽላቸዋለህ። መጀመሪያው ደብዳቤውንም እንልካለን። አሁን የዋትሳፕ ቁጥር ነው የምታዘጋጅልኝ። የዋትሳፕ ቁጥር ታዘጋጅልኛለህ። የዋትሳፕ ቁጥር ላይ ይላካል። ከዛ በቃል ግን ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው ቢሮ ለመክፈት
ቢሮ ፈልገው ቢሮ እንዲከፍት ነው። ቢሮ ተከፍተው ከዛ በኋላ ቢሮ ማጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት፣ ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ዝርዝር ተገልጸዋል። ዲፕሎማሲያዊ ግንኙነትና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን የመጣሁት ዋናው ጻፍ የመጣሁት ቢሮ ለመክፈት የመጣሁት ትለዋለህ። ከዛ ቢሮ ላይ ቁጭ ብዬ አሁን አንተ ሰውየው ግን ነገረኛ ነው አደማመጡ። ቢሮ ለመክፈት ይለዋል። እኔ እንደውም ጠብቄ የነበረው ተሽከርካሪ ወንበሩንስ እግረ መንገዴን ይዤ ልሂድ፣ ቢሮ መክፈታችን ካልቀረ ተሽከርካሪ ወንበሩንስ ከዚህ እግረ መንገዴን ይዤ ብሄድ ይለዋል ብዬ ነበር። እርኩስ አዳማጭ ነው በነገራችን ላይ ሰውየው ምናምን እያለ ነው የሚያደምጠው። የተወሰነ ማለት ነው 15 ቀን የሚሆን ቢሮ እንደፈቀዱልን ዝርዝሩ በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ሰራለት ማለት ነው። ዋና አሁን መጀመሪያው ቢሮ ነው። ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ለሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ሁለት ነገር ነው የምፈልገው። አሁን የመጀመሪያው ቢሮ ከተከፈተ በኋላ ሁለት ነገር ነው የምፈልገው። ቢሮ የሚያመቻቸው ምንድነው? ልክ እንደዚህ ብለን ነግረዋለን። ቢሮ የሚያመቻቸው ሁለት ነገር ነው። ቢሮ ላይ ግን አተኮረ። ቢሮ አለ ብዙ ጊዜ። ስንት ጊዜ ታውቃላችሁ? ቢሮ ከ10 ጊዜ በላይ ብለዋል። ዋናው ቢሮ ነው። ቢሮ አይኖርስ ታጣቂ እኮ እንዴ! ትጥቅ ትግል ላይ ያለው ቢሮ ምን ያደርግላል? ቢሮ ኖረ አልኖረ ዋናው አንተ መሳሪያ ከሆነ መሳሪያ ነው። የገንዘብ ድጋፍ ከሆነ የገንዘብ ድጋፍ ነው። ዛፍ ጥላ ስር ቁጭ ብላ አታወራም እንዴ? እሺ እርዳታ ማለት ነው። መሳሪያ እርዳታ። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ ምንድነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው። ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። እግረኛ አይደለም። ተረዳኸኝ ብሎ አይደለም። ሁለት ነገር ነው የሚያሰለጥኑልን። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን። ስለዚህ ይሄ በዚህ ምናምን ማስታወሻ ግን ደስ ይለኛል። ማስታወሻ እያስኩ ነው ስነግረኝ እያስኩ ነው። አሁን ከአንተ ያስኩት የነግረኝን በወረቀት የጻፍኳቸው ነው። አንደኛ ቢሮ መክፈት ነው። ቢሮ መክፈት አለበት። ቢሮ መክፈት ማለት ቢሮ መክፈት ያስፈለገው ዋነኛ ምክንያት ለሁለት ነገሮች ነው እንዳልከኝ። አንደኛ ወታደራዊ ቁሳቁሶችን ለማሟላት ድጋፍ ለማግኘት፣ ሁለተኛው ማሰልጠኛ ነው። ማሰልጠኛ ሲባል ባልከኝ መሰረት ሁለት ነገሮችን እግረኛ ሳይሆን የኮማንዶ ስልጠናና የመካናይዝድ ስልጠና ማለት ነው። በዚህ በቃ ይሄ ነው እና ግን ዋናው ምንድን ነው? አሁን አስመራ ሄደህ ወደ አስመራ ሄደህ ከፍተኛ ባለስልጣን ጋር ተገናኝተህ የቢሮ ጉዳይ ለመጨረስ መምጣት ነው። ቢሮ ሰማን እኮ እስክንድር ወደ አስመራ ሄደህ አስመራ ሄደህ ከዛ ካለው ከፍተኛ አመራር ጋር እኔ በዚህ ኮንቨርሴሽን ልጁ ከሄደ በኋላ ደውሎ መልእክቱን ይዞ ከሄደ በኋላ ግማሽ መንገድ ከደረሰ በኋላ ድጋሚ እስክንድር ደውሎ እርግጠኛ ነኝ እስኪ ያጣሩ ድጋሚ ደውሎ የቢሮውን ጉዳይ ግን አደራሽ ቢሮውን እንዳትረሳ አጥብቀ ያዝ ቢሮ ምና ያለው ይመስለኛል። 30 ጊዜ ቢሮ በሁለት ደቂቃ ንግግር እስኪ ስንቱ ለማንኛውም የማነ ገብረአብ ይባላል። የማነ ገብረአብ እሱ ማለት ሁለተኛ ሰው ኢሳያስ እሱ ሄደህ ያው ከእሱ ጋር ያው እንትኑ ለመጨረስ ነው በዋናነት የቢሮ ጉዳይ ለመጨረስ እዛ ድረስ ሄደህ ቢያንስ የማነ ገብረአብን አግኝተህ 31
ቢሮ መክፈት ከተቻለ ከዋናው ጋር ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማለት የማነገር አውቃል ብቻ ሰው ሄደን ጉዳይ መጨረስ እንዳለብን መንገር አለብን። እነሱም ባጠቅስም እነሱም እኛን እንዴት አልፎ እንዳይሉ እንደውም ስምን ማጠቀስ አስመራግም ጥረት ሄደ አስመራ ካሉ የማለት ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ ቢሮ ለመክፈትም ተነስተዋል እና ሌላ ተከታይም ደግሞ ቡድን እየመጣ ነው ተነግራቸዋል። እሱ ግን በኋላ ነው የሚመጣው። አሁን አንተ ነህ የዴሌጌሽኑ መሪ አንተ ነህ። ነገራችን ላይ በደብዳቤው ላይ ይገልጸዋል። የልኡኩ መሪ አንተ ነህ። ለምን የስራ አስፈጻሚ ኮሚቴ አንተ ነህ። አሁን ከሚሄዱ ሰዎች እያሱ ቢሄድ አበበ ቢሄድ አንተ የስራ አስፈጻሚ ኮሚቴ አባል ነህ። የስራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ። የስራ አስፈጻሚ ኮሚቴ አባል አይደለም፣ የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ፣ የመምሪያ ኃላፊ ነህ። የመምሪያ ኃላፊ ነህ። ስለዚህ አሁን የስራ አስፈጻሚ ኮሚቴ የተናከሙ ሆነህ ተልካ ቢሮ ነው ግን አስመራ ውስጥ አስመራ ሄደን ተነጋግረን ቢሮ ለመክፈት ምጣትና ያው ደግሞ የቢሮ ዓላማ ደግሞ እነዚህ ነገሮች ለማመቻቸት መሆኑን ከዚህ በኋላ መልካም ሌላ አንዳንድ ያነሳት ያለ ሰውየው የአንድነት ጉዳይ እኛ እነዚህ ድርጅት መስፈን ያለ ነው እና በአንድነት ማለት ካለበት ድርጅት በሚነገር የሚል ምላሽ ነው። የአንድነት ጥያቄ ጠይቆኛል ቅድም። ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት ሁለት ድርጅት ተመስርቷል። ስለዚህ ድርጅቶች ናቸው ተነጋግረው ወደ አንድ ወንድ ካለባቸው የሚለው ነው ምላሽ እንጂ እንደዚህ ነው ብዬ ዲቴል ማለት ነው። ድርጅት እንደዛ ያው አሁን ያለው አማራን በአራቱም ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ በአራቱም ጠቅላይ ግዛት የሚንቀሳቀሰው ብቸኛ ድርጅት እኛ መሆናችን ልጁ ወሳኝ ጥያቄ ነው የጠየቀው። በነገራችን ላይ የእስክንድር ፖዝ የሆነበትን ደቂቃ ከቆጠራችሁ ኦኬ ቢሮ እንዳለ ሆኖ ማሰልጠኛ ተቋማቶች እንዳሉ ሆነው ግን አንድ ለምንድን ነው ማትሆኑት ካሉን ምን ልበላቸው ይላል። አሁን ኢሳያስም የማነ ገብረአብ አንድ ለምንድን ነው ማትሆኑት ካሉኝ ምን ልበለው ሲሉ አለ ለካ ይሄም አለ ብሎ ነው ፖዚው ነው ሚስ ይመስለኝ። እንደዛ ከሆነ ምን ትሏለህ መሰለኛ ኦሬዲ ኦርጋናይዝድ የሆነን ስታብሊሽ አድርገናል። እነሱን እየጠበቅን ያለነው እነሱን ሲል እነዛ አራቱን ማለት ዘመነ ካሴን ማለት ነው የወሎ የሸዋ የጎንደርና የጎጃም ፋኖ አደረጃጀቶችን ነው እኛ ጨርሰናል። ስለዚህ እነሱን እየጠበቅን ያለነው እኛ ኦሬዲ ጨርሰናል። ስለዚህ እነሱ ለነገሩ ችግር ውስጥ ናቸው የገቡት ምናምን ብለህም ንገራቸው ምናምን ይላል እዚህ ጋርና የአንድነት ጥያቄ ከተነሳ ምን ልበል ሲለው ነው እንደዛ የሚናገረው። በደንብ እየሰማችሁ በነገራችን ላይ እነዛ ሌላ ድርጅት በመስረት ላይ ናቸው። እነሱ ሌላ ድርጅት ከመሰረቱ በኋላ አንድ ለመሆን የምንነጋገር እስከዛ ድረስ ግን ትግል ቆሞ ሊጠብቃችሁ ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ መለሰው እኛ ብቻ መሆናችንም እነሱ አንድ ድርጅት መስርተው እስከሚመጡ ድረስ እየጠበቅን መሆኑ ሲመጡ እንደምንነጋገር ለማንኛቸውም ያለውን ሂደት በደንብ አስረዳው። የነበረውን ሂደት በደንብ አስረዳው። አይደለም እነሱ ረግጠው በምርጫ ሲሸነፉ ተረግጠው መውጣታቸው ሊትራሊ እያማቸው ነው ለማይመለከተው ሰውዬ ያኛው መጣበታለሁ ያኛው ግሩፕ ላይ መጣበታለሁ የነዘመነን ግሩፕ እያማ ነው። አንድ ለምን አትሆኑም ካላችሁ እነሱ ውስጣቸው ችግር አለባቸው ብለህ ነገረው እና እኛ አንድ ሆነን እየጠበቅን እነሱ ምርጫ ሲሸነፉ ምርጫውን አንቀበልም ስላሉ እኛ ድርጅት ሆነን ቁጭ ብለናል። እነሱ ግን ችግር አለባቸው ብለህ ነገረው ምናምን ነው ይለው ማማት ማለት ነው አይደል? ይሄ ጎሲፕ ችግር አለ በዘመንምና በምሬ መካከል እንዲሁም ደግሞ በማርሸትም መካከል ችግር አለ። አንድ አይደሉም እነሱ ብለህ ነገረው። እኛ ግን ጨርሰናል ሁሉ ነገር አክብረን ቁጭ ብለን ያለ ነው ምናምን ብለህ ነገር ነው እያለ እንግዲህ ለኢሳያስ አፈወርቂ ነው የሚናገረው በደምብ። አሁንም እኛ እየጠበቅን ያለ ነው ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑ ሌላ ድርጅት መስርተው ሲመጡ ለመነጋገር ፈቃደኛ መሆናችን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል
ትግል እያደረግን መጠበቅ እንዳለብን ትነግረዋለህ። በደንብ ታስረዳዋለህ። አፍታተህ አስረዳው። እሱ ማሳመን አለብን። እኛ አሁን ይሄ ድርጅት በቃ ብቸኛ የአማራ ድርጅት መሆኑን የታገለን እነሱ መጠበቅ እንዳለበት ድርጅት ሳይመሰረቱ ግን ከእነሱ ጋር አንድ መሆን እንደሚያስችል በደንብ ትነግረዋለህ ማለት ነው። እንደገና ደግሞ እነሱ አሁን በብዙ ችግር ተጠምደዋል። በነገራችን በብዙ በውስጥም በውጭም ያው እንደምታየው ትሰማለህ ብዬ ታገኛለህ እንትን በቃ በጣም በችግር ላይ ናቸው እነሱ። በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ ተወሳስቦባቸዋል። አሁን በቃ አጠቃላይ አሁን ከኛ ላይ ተነስቶ ዘመቻው ወደ ጎጃ ማለት ወደ ዘመዴም ራሱ ወደዛ ዞሯል። ሁሉ ነገር አሁን እኛ ጋር ሳይሆን እነሱ ቤት ነው አሁን እሳት የተቀጣጠሉ። እኛ ቤት እሳት ለማቀጣጠል ሲሰሩ እነሱ ቤት እሳት እነ ዘመንን ነው የሚያማው። እንደዚህ ብለን ነገር ነው ለኢሳያስ አፈወርቂ እኮ መልእክት እንዲያደርስ ነው። አንዳንድ ሰዎች ታውቃላችሁ የሆነ አንዳንድ ወንዶች ሆኖ እንደዚህ እንዲያሉ ምናምን የሚያወሩ በቃ ሀሜት ምናምን የሚያወሩ እንደዛ ይመስለኛል። ብታይ እነሱ በቃ ነገር አለሙተ በቃ ተምታቶባቸዋል። በቃ ድብልቅልቃቸው ወጥተዋል ብለህ ነገር የለኝ እንትናም ዘመድኩኑ በእነሱ ላይ ነው የዞረባቸው። በጣም ያሳዝናሉ። በቃ ያሳዝን እንዳይሆን እሳቱ ወደ እነሱ ነው የዞረው። የታጋይ ወሬ ነው ይሄ። አይ ዶንት ኖ እኔ ሀቁን ነው የምነግራቸው። አይ ዶንት ኬር የማንም አባል አይደለሁም። ሀቁን ነው ግን አሁን ስትሰሙት አሁን ይሄ አንድ ታጋይ ወታደር ቆፍጠን ያለ ሰው ሊያወራ የሚችለው ወሬ ነው እንዴ የሚወራው? እንዲህ ያለ ሚስጥርን አሳልፈ እርስ በርስ ለማይመለከት ሰው ባህር ተሻግረ ሄደ፣ ድንበር ተሻግረ ሄደ። ብታይ ዘመንማ በቃ አሉ እኮ በቃ ዘመንማ አሉ። አንድ ቦታ ፎቶ ይነሳል፣ አንድ ቦታ ሻማ ያበራል፣ አንድ ቦታ እንትን ነው የሚያደርገው አሉ። በቃ ድብልቅልቅ ቆጥቶባቸው እሳቱም እነሱ ላይ ነው የዞረባቸው። የመንግስትም ድሮን እነሱ ላይ ነው የሚዘንብባቸው አሉ። ግን ቢሮ ነው ዋናው፣ ቢሮውን እንዳትረሳ እና በቃ ያሳዝኗል። ይሯሯጣሉ ቁጥቋጦ ለቁጥቋጦ በቃ መንግስትም በድሮንም በእግረኛ በምንም እየመታቸው ነው አሉ። እንዲህ ያለ ነው የሚነግረው አስካሉ አለ አንደኛው ልጅ ወይዘሮ አስካሉ እውነትም ኦኬ እስኪ እና ብቻ ዞሮ አሁን ብቸኛ ተስፋ ያለው እኛ በደንብ መንገር እውነታው መንገር ምንም ይሉኝታ አያስፈልግም። በደንብ መንገር ያስፈልጋል። ዞሮ እኛንን አሁን በቃ የአማራን የአንድነት ጥያቄ የአንድነት ጥያቄ መለሰው እኛን በተሟላ መልኩ አይደለም፣ ግን ዞሮ ግን ከኛ የተሻለ ስብስብ የለም። ስለዚህ አሁን እኛ በውስጥ ያሉትን ድርጅቶች ትዘረዝርለታለህ። ይህንን ጥያቄ አሟላኛ መሆናችንን እኛ እየታገልን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደ እኛ አንድ እንደምንሆን እዛ ድረስ ግን ከኛ ጋር መስራት እንዳለባቸው ከእነሱ ጋር መስራት ከፈለጉ መስራት እንዳለባቸው ተነግራቸዋለህ። ግን እነሱ አንድ አይደለም። ዞሮ ከኛ ጋር ግን መስራቱ አማራጭ ነው። አልኩ እስክንድር ቃል በቃል እያደረገ ያለው እንደሆነ ገብቷችኋል እናንተ። የሆነ ሰው አማላችሁ የእናንተ ልታደርጉ ስትፈልጉ ስለሌላኛው ስለ ባላንጣችሁ ስለ ፖቴንሻል ባላንጣችሁ እንዴት ነው የምታወሩት? በደንብ ሰምታችሁት ከሆነ እዚህ ጋር በደምብ ምንድን ነው የሚለው መሰላችሁ? ከነሱ ጋር መስራት ይችላሉ፣ ግን እነሱ አሁን ዞሮባቸዋል። ስለዚህ አዋጣም ያለነው እኛን ነፍስ ያለን እኛን እና ከኛ ጋር ብትሰሩ ይሻላችኋል። እነሱ ሰውም አይሆኑም ከዚህ በኋላ እሳት እየዘነበባቸው ነው እና አዋጡም እነሱ ከኛ ጋር ብትሰሩ ይሻላል። እንደዛ ነው እኮ እያለ ያለው። በሌላ አባባል ኢሳያስ አፈወርቂን አማሎ ከነ እስክንድር ጋርና ከነ ዘመነ ጋር ቢሰራ ከማጋ እንደሚያዋጣው ነው እየተናገረ ያለው። እስክንድር ነጋ የሚልከው መልእክተኛ እነዛ የሚላቸው እነዛ ሲል ያው ይገባቸዋል። የአማራ ፋኖ ትግል የምታውቁ ሰዎች ያለበት ሁኔታ የምታውቁ ሰዎች ይገባቸዋል። እነዛ የሚባሉት እነዚህ የአንድነት ድርጅት የመሰረቱትን ነው። እነሱ አይሆኑ ናቸው፣ አይጠቅሙም። እነዚህ ተበታትነዋል፣ በቃ ግራ ገብቷቸዋል። ስለዚህ ከኛ ጋር ብትሰራ ይሻላል። መስራት ትችላለህ፣ ከነሱ ጋር ግን ትከስራለህ። ከምትከስር እኛ ትርፋማ ነን፣ ከኛ ጋር ብትሰራ ይሻለናል እንደማለት ነው። አማራጭ እንደሌለው ተነግሯል። አለዛ እነሱ አንድ እስከምትሆኑ ጠብቅ የሚሉ ከሆነ እነሱ ቴክኒያሱ ከሆነ ከፋኖ ጋር በቃ አጠቃላይ መስራት እንደማይችሉ እነሱ ማለት ነው። እና ይሄ ወርቅ
ወርቃማው ግን ያልፋል። መከራከር አለብን። ያልፋል። ይሄ ወርቃማ ድል እንዳያመልጥ ይለዋል። በደንብ ስሙ። ይሄ ወርቃማ ድል እንዳያመልጥ እና መከራከር አለብህ። አስባችኋል? የሆነ ጉዳይ ለማስጨረስ የእናንተን ጉዳይ አስፈጻሚ ስትሄዱ ማሳመን አለብህ፣ መከራከር አለብህ። አይሆንም እኔ ከነዘመነ ጋር ነው እንኳን ምሰራ ቢል መናገር አለብህ፣ ማከራከር አለብህ። እንዳትለቅ አስመራን ሳታሳምን በደንብ መከራከር አለብህ። ወጥረህ ተከራከር ነው እያለ ያለው እስክንድር ነጋ። ምንም ፖለቲካ አይመስልም። ቁም ነገር ዝም ብሎ ይሄ ከአንዱ ወደ አንዱ ቦታ የሆነ አሁን ህዝቡ ቢሰራቸው ከተሰባቸው በኋላ ህዝቡ ይሰራቸው ነው። አሁን ለአጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ። ስለዚህ ለዚህ እርዳታ ያስፈልጋል። ይህንን አሁን ማይደርሱልን ከሆነ የዛሬ 6 ወር የሚደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜ። እናንተ አሁን ካልረዳችሁን የዛሬ 6 ወር ብትረዱ ከሆነ ዋጋ እንደሌለው ታውቃላችሁ። ህዝቡ ፊቱ ካዞረብን በኋላ ልረዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰራጭቷል። በቃ በመናገር መጨረሻ ድረስ አሁን ይኸው ከዓመት በላይ ትምህርት የተዘግቶበት ብዙ ነገር ሆኖ የተለያዩ። ስለዚህ አሁን ውጤት ይፈልጋል፣ ለውጥ ማየት ይፈልጋል ማለት ነው። ይህንን ደግሞ ለማድረግ በማድረግ ነው መሳሪያ ብቻ ማድረግ አንችልም። ይህንን ለማድረግ እነሱ እርዳታ ያስፈልገናል። ስለዚህ ዞሮ እነሱ ናቸው እዚህ ላይ አሁን የምትረዱ ካሉ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ ማምጣት ማንችል ከሆነ ይሄ እድል ያመጣናል። በቃ ፋኑ ተወታቱ ይቀጠራል ብለህ በደንብ ማስረዳት ያስፈልጋል። ስለዚህ ይሄን ወርቃማ እድል ለእናንተ ያለው ወርቃማ እድል ነው። ለእኛ ብቻ ሳይሆን ለእናንተ እኛ አንድ ሁለተኛ ደግሞ እኛ የባህር በር ጥያቄ ይሄ ይለዋል። በዚህ 6 ወር ውስጥ ማትረዳን ከሆነ ኢሳያስ አፈወርቂ ይሄ ወርቃማ እድል ነው፣ ጎልደን ኦፖርቹኒቲ ነው። ከ6 ወር በኋላ ህዝቡ በቃ ይተፋናል፣ እንደማንሆን ነው የምንሆነው። ሁለተኛ ደግሞ ይለዋል አሁን ኢሳያስን ለማማለል የሚሄድበትን ርቀት ኮምፕሊትሊ ነገር አሳመርኩ ብሎ አፈር ከድሜ ሲያበላው ታያላችሁ። ነገር አሳመርኩ ብሎ ቀደም ሲል የነገርኳችሁ ማለት ነው። በደንብ ስሙት። ይሄን በደንብ አስመርላኝ እኛ በቃ አንድ ጊዜ ያከናዋል። አሁን የአፍሪካ ህብረት ህግ እንደምታውቀው የባህር በር ጉዳይ አሁን ያለው መንግስት እያነሳ ነው። የአሰብን ጉዳይ እያነሳ ነው። ይሄንን ረገጥ አድርገው ነው መናገር ያለበት። እኛ የባህር በር ጥያቄ የለንም። which is okay። አሁን ይሄ ትንሽ ይሻላል። ሁለተኛው ነው የባሰው። ምክንያቱም ኢሳያስ አፈወርቂ የባህር በር እኛ አንጠይቅም የሚል ፕሮፖዛል ካቀረበ ፖለቲካ ምንም ዛሬ ይሄን ተናገርክና ነገ ቃልን አታፈርስም ማለት አይደለም። የምስራቅ አፍሪካ ፖለቲካ ቀርቶ በአደጉት ሀገራትም የምዕራባውያን ፖለቲካ ሰኞ ቃል ትገባለህ፣ ማክሰኞ ቃልን ታጥፋለህ አይደለም። አጣጥፉ ታጥፋላችሁ። ለምሳሌ አሁን ሰሞኑ የምታዩት የኢራን እና የአሜሪካ ፖለቲካ ሰጣ ገባ JCPOA የሚባል አለ ታውቃላችሁ አይደል? ይሄ የጆይንት ኮምፕሬሄንሲቭ ፒስ ፕላን 2015 ላይ ተፈራርመው ነበር። በተለይ ኢራን ኒውክሌር ማብሊያውን እንድታቆም ተስማምቶ ነበር። እነ ፈረንሳይ፣ እነ ጀርመን፣ እነ አሜሪካ፣ ቻይናም አለች፣ ራሽያም አለች። ትራምፕ ግን ሲመጣ 2018 ላይ ከዛ ነው ፑል አውት ያደረገው። ትፈራረማለህ፣ ተስማማለህ፣ ትወጣለህ። ያለና የነበረ ነው። ዛሬ እኛ የባህር በር አንጠይቅም ምናምን ብለህ ብትፈራረምም ኢትስ ኦኬ። ስልጣኑን ከያዝክ በኋላ እንዴ ትናንትና እኮ እንደደግፈኝ ነው ምናምን ልትል ትችላለህ። ሁለተኛው ነው አፈር ከድሜ ያበላው እስክንድር ነጋ። የባህር በሩ ኦኬ እንደው ይሁን ትላለህ። የአፍሪካ ህብረት ህግ አለ። ህጉ ነው የሚሰራው። ዓለም አቀፍ ህግ እናከብራለን። እኛም የባህር በር ጥያቄ የለንም። ወደፊት ማናነሳለን። ይህንን ጥያቄ ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው። ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። እኛ አሁን የውስጥ ሰላም ነው እንጂ ለማምጣት እንፈልገው እንትን ማለት አይደለም። የዛሬ 9 ዓመት ነው የዛሬ 8 ዓመት አካባቢ እስክንድር ነጋን በጣም በጨዋ ቋንቋ የሆነ ሚዲያ ላይ ተችቼው ነበር። በጣም በጨዋ ቋንቋ የዛሬ 8 ዓመት የተቸውትን ትችት ቪዲዮ ከየት ፈልገው አግኝተው አንድ ልጅ አለ። ማን ነው ይሄ? ዩሪ የሚባል ልጅ
እስክንድርን ተችቷል ምናምን ብሎ የዛሬ 8 ዓመት ቪዲዮ ላምቶ ፖስቶች ሰዎች ሼር አድርገውልኝ አይቼ ነበር። በነገራችን ላይ እሱ ልጅ ወጥቷል ከአማራ ትግል። የአማራ ልጆች በጣም ቆቅ ስለሆናችሁ ባነናችሁበት እንጂ ይዞላችሁ የመጣው ፕሮፖዛል አጥበዋችሁ ሊሄድ ነበር፣ በቂጣችሁ አስቀምጧችሁ ሊሄድ ነበር። ደና ፕሮጀክት አምጥቶልህ ገንዘብ ሰብስበው አገር ቤት ወይም ደግሞ ፈደልኝ ነበር። ነግሬያችሁ ነበር። ያው ሲፈጥራችሁ እናንተም ተጠራጣሪ ናችሁ። ያሰበውን ጥያቄ ወይም ገንዘብ አልሰጣችሁትም። ሶ ፖይንቱ ምንድነው? እስክንድር ነጋን በጣም በጨዋ ቋንቋ ይሄ ሰውዬ ፖለቲካ የሚናገረው አንድ ፖለቲከኛ የሚናገረው ንግግር ካልገባ ፖለቲካ ላንተ አይሆንም። ውሸትም ተናገር እውነትም ተናገር፣ ግን ሐሳብን የምታስረዳበት ቋንቋ ለአድማጩ በሚገባ ቋንቋ ካልሆነ ለሌላ ሰው መልቀቅ አለብን። እስክንድር ነጋ የሚናገረው ንግግር ለአብዛኛው ሰው አይገባውም። ቢገባችሁ ራሱ አንዱ ከአንዱ ጋር የሚጣረስ ነው። ለምሳሌ አሁን ለኢሳያስ አፈወርቂ አሁን መልእክተኛ ስትልክ እኛ የምንታገለው ኢትዮጵያ ውስጥ ሰላም ለማምጣት ነው ብትለው ኢሳያስ አፈወርቂ ኦኬ ኢትዮጵያ ውስጥ ሰላም ሊመጣ ነው ምናምን ብሎ ይረዳችኋል? ይረዳሃል ወይ? ይረዳሃል? ፖለቲካ ካልገባችሁ ፖለቲካ ለሚያውቁ ልጆች ለአማራስ ልጆች ልቀቁላቸው። ህዝቡን አታስጨርስ። አሁን ህዝቡን መለማመጃ ነው ያደረገው። ኦኬ እስክንድር ነጋ ጎበዝ የስነ ጽሁፍ ሰው ነው፣ ሚዲያ እንትን ይላል። ግን አንዳንድ ጊዜ የሚሰራቸው ፋውሎች እንደው ደግነቱ ኢሳያስ አፈወርቂ ይሄን ከግምት ወስዶ ወይ ምላሽ ላይሰጥ ይችላል ምናምን እንጂ አሁን እንዲህ ይባላል። እንደው እርዳታ እንኳን ብትፈልግ ይሰጣል። እኛ የምንታገለው ኢትዮጵያ ሰላም ለማምጣት ነው፣ ትግላችን ለዛ ነው። እባክህ ኢሳያስ አፈወርቂ እርዳን ብትለው ከጎረቤት ሀገራት ጋር መናቆር አይደለም። የውስጥ አንድነት የለንም። ከጎረቤት ሀገራት ጋር ለመናቆር ስለዚህ ዓላማችን የውስጥ ሰላም ለማምጣት ነው። ይሄ ደግሞ ምንድነው? ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካው ባለፈው ጊዜ ኢሳያስ አፈወርቂም ሲናገር ሰምቼዋለሁ። ይሄን ነው የምትነግረው። ይሄን መናገር አለብን። ባለፈው ኢሳያስ አፈወርቂ የሰጠውን ኢንተርቪው ሰምቻለሁ። ይሄን ይወዳል። እስኪ ስሙ። አዲስ አበባ መጥቶ እኮ ከጠቅላይ ሚኒስትሩ ጋር ፍቅር በፍቅር በነበረበት ሰዓት እኮ የኢትዮጵያን ሕዝብ የልብ ይሁንታ ለማግኘት የተናገረው ንግግር እኮ ነው። ኢትዮጵያውያን ችግራችሁ የብሔር ፖለቲካ ነው፣ የብሔር ፖለቲካን አጥፉ ምናምን ብሎ ኢሳያስ አፈወርቂ ፎግረው ነው ሄደው። ከጀርባ ከመድረክ ከወረደ በኋላ ደርቼ ተበላለ እያለ ነው። የብሔር ፖለቲካ ልታጠፋ ሲያምርህ ይቀራል። ምክንያቱም ደሞመንት ኢትዮጵያ ውስጥ የብሔር ፖለቲካ ካጠፋ የኢትዮጵያ ህዝብ አንድ ከሆነ ፊቱን ወደ ኤርትራ እንደሚያዞር ያውቀዋል። ስለዚህ ክርስቶስ እስኪመጣ ድረስ አንድ እንድትሆን አይፈልግም። አሁን እስክንድር እያለ ያለው ምንድነው? የምንታገለው የብሔር ፖለቲካ ለማጥፋት ነው። ከአምስተኛ ክፍል ያቋረጠ ሰው ራሱ ዝም ብሎ እንደዚህ አይነት ሀሳብ እንደዚህ አይነት ዝም ብሎ የኢትዮጵያን ፖለቲካ የማያውቅ አንድ ዩጋንዳዊ ሰው እንኳን ብታመጣ እንደዚህ አይነት ንግግር አይናገርም። ብሔርተኝነት ቀርዝ የነካው ብሔርተኝነት ማስቆም ነው፣ ዘረኝነትን ማስቆም ነው። እኛ በምንታገለው በመሰረቱ የጄኖሳይድ ምንጩ ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱ መንቀል ነው የምፈልገው። ስለዚህ የምንዋጋው ዞሮ ዞሮ ስርዓት የምንዋጋ የዘረኝነት ነው የምንዋጋው። እንደውም በደንብ አስረግጠው መንገር አለን። እሱም ስላለ የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ